Kaasa dursay Gifata yashu Helele Kantidi maanaw modday Gifata yashu Helele Ukidi uyo ushay Gifata yashu Helele ፈቃደኛ ስለሆኑ አመሰግኖታለሁ። ስሞትን ማንን በልርሶ ማንነት? እኔ መሐመድ አምቢሶ ይባላለሁ። በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ባህልና ቱሪዝም ቢሮ ላይ የባህል ጥናትና ልማት ከፍተኛ ባለሙያ ሆኜ ሰርቻለሁ። ከዛ በፊት ግን ወደዛ ከመሄድ በፊት በመምህርነት እዚህ ቦዲቲ ሃይስኩል ሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት አገልግያለሁ። ጊፋታ ምንድነው? በርሶ እይታ ጊፋታን እንዴት ይገልጹታል? እስቲ ስለ ጊፋታ ምንነት። የመጀመሪያው አመት ማለቂያና የአዲሱ አመት መጀመሪያ የሽግግር በዓል ነው። ጊፋታ ማለት የብሔሩ የመጀመሪያ የወርም ስም ነው። እንደ ወላይታ ብሔር የጊፋታ ማለት የመጀመሪያ የተወለደውንም ልጅ ወንድ ከሆነ ግፋቶ ሴት ከሆነች ግፋቴ ብሎ ይሰይማል። ስለዚህ ግፋታ የአዲሱ አመት መጀመሪያ እንደገናም ደግሞ የወሩም የመጀመሪያ ታላቅ ወይም ባይራ እንደማለት ነው። ግፋታ ማለት አዲስ አመት። ምን ያህል ጊዜ ሲከበር ነበር ጊፋታ? ከድሮ ጀምሮ ከጥንት አባቶቻችን ጀምሮ እንዴት ይከበር ነበር ጊፋታ? ይሄ ጊፋታ መቼ ተጀመረ የሚለውን ለመመለስ እንግዲህ የአንድ ብሔር ታሪክ እና ባህሉን ስታጠኚ ሁለት አይነት መንገዶች አሉ። አንደኛ ከአርኪኦሎጂካል ፋይንዲንግ ነው። ሁለተኛ ከኦራል ትራዲሽን ነው። ከአርኪኦሎጂካል ፋይንዲንግ ጋር በተያያዘ ጊፋታ መቼ ተጀመረ የሚለውን ለማወቅ ሶዶ ላይ ሞቼና ቦራጎ ዋሻ ካሻጊዮሳ በዛ ቦታ ላይ የተካሄደ የአርኪኦሎጂ ጥናትና ምርምር ቁፋሮ አለ። ፕሮፌሰር ስቲቨን የሚባል በአሜሪካ የፍሎሪዳ ዩኒቨርሲቲ መምህር ቡድን መሪነት መጥቶ ቁፋሮ አካሂዶ ይህ ቁፋሮ ከቁፋሮ የተገኙት ነገሮችን ምን ያህል አመት የቆዩ ናቸው ብለው አመታቸውን ዲተርማይን ሲያደርጉ አመታቸው ስንት እንደሆነ በተለያዩ ሳይንሳዊ ዘዴዎች እንትን ሲሉ ካርቦን ዴቲንግ አለ፣ ሲቲ ስካን አለ፣ ኤክስሬይ አለ። በእነዚህ ተጠቅመው እነዚህ ከሞቼና ቦራጎ ዋሻ የተገኙ ነገሮች ምን ያክል እድሜ አላቸው ብሎ ጥናትና ምርምር ሰርቶ በፕሮፌሰር ስቲቨን አራተኛው ዙር ሪፖርት ላይ እዚህ በወላይታ አካባቢ ከ50 ሺህ እስከ 70 ሺህ አመት ድረስ ሰፍሮ የቆየ ሰደንተሪ ላይፍ የሚመራ ህዝብ ነበረ የሚለው ሪፖርት እኛ ጋር አለ። አንድ ህዝብ እዛ አካባቢ ሰፍሮ ካለ ሰደንተሪ ላይፍ የሚመራ ከሆነ እንግዲህ ከሱ ጋር ባህሉም አብሮ አለ ማለት ነው። ባህሉም አንድ ላይ አለ። ስለዚህ ጊፋታ ህብረተሰቡ እዛ ከሰፈረበት ከዚያ ጊዜ ጀምሮ አብሮ ተያይዞ የመጣ ነው ማለት ይቻላል። ስለዚህ የጊፋታ በዓል ከድሮ ጀምሮ ከጥንት ጀምሮ ሲከበር የመጣ የወላይታ ብሔር የዘመን መለወጫ በዓል ነው ብለን መውሰድ እንችላለን ማለት ነው። አዎ፣ ከትውልድ ትውልድ ሲተላለፍ የነበረ የማንነቱ መገለጫ የሆነ አውደ አመት ወይም የአመት መለወጫ በዓል ማለት ነው። የጥንት የአባቶቻችን ስልጣኔ ነው ብለን መውሰድ እንችላለን። የስልጣኔ መገለጫ ነው ብለን መውሰድ እንችላለን። በጣም ጊፋታ የሚከበረው የተለያዩ የሆኑ የራሱ ስርዓት ስላለው ያን ስርዓት መሰረት በማድረግ ነው የሚከበረው። ስቴፖች አሉት። ያንን ተከትሎ ነው እንግዲህ ሰልጥኖ እንግዲህ ዛሬ ከ50 ሺህ እስከ 70 ሺህ አመት ሲኖዞይክ ራይ በጂኦግራፊ እየተባለ የሚጠራው የበረዶ ዘመን ተብሎ ሰው የጠፋበት
ከዛም እንደገና ሰው ተገኝቶ ወደ ዓለም እንደገና የተሰራጨበት አካባቢ ተብሎ በጥርጣሬ በዓለም 7 ቦታዎች አሉ። ከዚሁ አንደኛው ሞየሞችና ቦራጎ ዋሻ ነው። ጥንታዊም ሰው ነው። አሁን ወላይታ እንግዲህ ከመጀመሪያው የነበረ ሰው ነው። አንዳንድ ሰዎች ከዚህም ከዛም የተቀላቀለ ነው ይላሉ። ያ ግን ሳይሆን ነባር ህዝብ፣ የሰለጠነ ህዝብ ምንድነው ወላይታ ሲዘፍን ምን ብሎ ነው የሚዘፍነው? ላቶሳ ወይ ሸግደና ዶላ ወይ ሸነው ይላል። ነባር ህዝብ ነኝ፣ እዚህ ጋር ነባር ህዝብ ነኝ ብሎ እየነገረ ነው ማለት ነው። እና ግፋታ የጥንት የወላይታ ብሔር የስልጣኔ የአባቶቻችን የስልጣኔ መገለጫ ነው ብለን መውሰድ እንችላለን ማለት ነው። ግፋታ ነው እንግዲህ አዎ እሱ አሁን በአሁኑ ጊዜ የመንግስት ሰራተኛ ለምሳሌ 1 ወር ፈቃድ ብሎ በአመት እረፍት ያደርጋል። ግፋታ ግን ህብረተሰቡ በራሱ ባህል አመቱን ሲደክም የቆየው ራሱ የሚያርፍበትና ባህሉን እንደገና እንትን የሚልበት ነው። ባህሉ ደግሞ በጣም ሰፊ ፌስቲቫል በውስጡ ያካትታል። ግፋታ አለ ከተባለ የሰላምና የእርቅ በዓል ነው። አንድ ሰው ሚስቱን ከፈታ የተፈታ የሄደች ሚስት እዛ ጋር ሌላ እስካላገባች ድረስ መታ በባሏ ቤት ነው የምታከብረው። ከአካባቢ ጽዳት ጋር የተያያዘ በጣም ከፍተኛ የሆነ የጽዳት አዎ እሺ አካባቢው የሚደምቅበት አበባዎችም የሚፈኩበት በጣም የተሟላ የሆነ የወላይታ ብሔር በዓል ነው ግፋታ። ግፋታ ትልቅ በዓል ነው። ከዛ ጋር ተያይዞ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የራሱ የሆነ ስርዓታዊ አካሄድ አለው። ለምሳሌ ያክል ዘንድሮ የግፋታ በዓል በሚከናወንበት ጊዜ መጀመሪያ የእርድ ስርዓት አለ። በዛ የእርዱ ስርዓት ላይ እርጥብ ቁልበት እንደዚህ አንጥፎ በዛ ላይ ተቀማጭ አድርጎ ይነሳል። ያ ተቀማጭ አድርጎ መነሳት ማለት የቁጠባ ባህል ለሚቀጥለው አመት ማለት ነው። የቁጠባ ባህሉን ነው ማለት ነው። የቁጠባ ባህል በዛ እሱ ብቻ ሳይሆን ሴቶችም የቅቤ እቁብ የሚጥሉት አሰራር አላቸው። አርሶ አደሩ አርሶ በሚዘራበትም ጊዜ ይሄ እህል ለግፋታ በዓል ጊዜ ይሆናል ብሎ የሚሄድበትም አካሄድ አለ። ቆጮ የሚፋቅበትም አለ። ሄዶ ሰኔ ወር በሚደርስበት አካባቢ ጉሊያ ጎሻ የሚባል እንግዲህ ያው በአካባቢው ሀረግና የመሳሰሉት አንዳንድ ለአካባቢ እንትን የማይሉትን አንድ ላይ አምጥተው ወንዶች ወደዚያ ሲሄዱ የሚዘፍኑት ዘፈን አለ። አምጥተው ደግሞ እንደገና ያቆማሉ። ከዚያም ወደ ጉሊያው ሲሄዱ የሚዘፍኑት ዘፈን አለ። ከዚያም መጥተው ጉሊያውን ካቆሙ በኋላ የሚጫወቱት ጨዋታ አለ። ያ በወላይተኛ ዞኪያ እየተባለ ይጠራል። ዞኪያ ማለት ገመድ አንድ እዛ ጋር ችካል ይኖርና በችካል ገመድ እንደዚህ ያሰሩና እዛ ችካሉ ላይ ዙሪያው ኢምቧይ ካብ ይካባል። ሄደው በእግር ይመታሉ። እሱም መጥተው ያንን በእግር ከመምታቱ በፊት ከመታው ያ ሰው የተመታው ሰው ይያዛል። እስከዛ እንደዛ እየሆኑ ነው የሚሄዱት። ያዞኬ ያ ጉሊያው እንትን ካለ በኋላ እንደገና የሚመጣው ነገር ምንድነው? ትልልቅ ገበያዎች አሉ። እነዚህ ገበያዎች ሀረያይቆ፣ በቦዶ፣ ጎሾ ይባላሉ። ከባህል ጋር ተያይዞ ያሉ ባህላዊ እቃዎች ይሸጣሉ። በሬ የተቀለበ በሬ ይሸጣል። ለግባታ የተዘጋጀ ልብሶችም የሚሸጡበት የሚገዛም አለ የሚሸጥበትም አለ። ህብረተሰቡ ራሱ በጣም ሰፊ ገቢ የሚያገኝበትም ጊዜ ነው። ዋጋዎች ያን ጊዜ ይጨምራሉ። ሀረያይቆ ይባላል። ብዙ ጊዜ አህያ በብዛት ወደ ገበያ ያን ቀን ያው የሚሸጥ ነገርም ብዙ ስለሆነ ስለሚያመላልስ ነው ስለሚደክም ነው ሀረያይቆ ተብሎ የተሰየመበት። ወደዛ ሲወስድም ከገበያውም ይመላለሳል። ሀረያይቆ ብሎ የጠሩት በዛ ነው።
የጊፋታ በዓል በዩኔስኮ እንዲመዘገብ የራሳቸውን አሻራ ይህንን መጽሐፍም ከማሳተም ጀምሮ የራሳቸውን አሻራ ካሳረፉት መሀል አንዱ ናቸው አቶ መሐመድ ሀምቢሶና ጊፋታ የጊፋታ በዓል አከባበር በወላይታ ምን ይመስላል የሚለውን ጥናት አድርገው ሪሰርች ሰርተው ይህንን እንግዲህ ከታሪክ አዋቂዎች በመጠየቅ መረጃ በማሰባሰብ ይህንን መጽሐፍም ጽፈዋልና ከሳቸው ጋር ቆይታ እናደርጋለን። በቆይታችን የጊፋታ በዓል በዩኔስኮ በመመስገቡ ምን አይነት ፋይዳ አለው፣ ማህበራዊ ፋይዳው ምንድነው፣ ኢኮኖሚያዊ ፋይዳው ምንድነው ከሚለው አንጻር አንድነትን ከማጠናከር አኳያ የጊፋታ በዓል ምን ሚና አለው በሚሉ ጉዳዮች ዙሪያ እናወራለን። ከቆይታችን እናንተም ጥሩ ትምህርትም እውቀትን ታገኛላችሁ ብለን ተስፋ እናደርጋለን። አብራችሁን እንድትቆዩ እንጋብዛችኋለን። የጊፋታ በዓል አከባበር በወላይታ ምን እንደሚመስል ለትውልድ ለማስተላለፍ በመጽሐፍ ደረጃ ጽፈዋል እርሶና ምን አነሳሶት? እስቲ እንዴት ጻፉ? ይሄንን እድሉንስ እንዴት አገኙ የሚለው በጣም ጥሩ ጥያቄ ነው። እኔ አንደኛ በቀድሞ ደቡብ ብሔርና ብሔረሰቦች ህዝቦች ክልላዊ መንግስት ላይ የባህልና ቱሪዝም ቢሮ ላይ የባህል ጥናትና ልማት ባለሙያ ሆኜ ሰርቻለሁ። ያው ስራችን የጥናትና ምርምር ስራ ነው ማለት ነው። ቢሮ ራሱ በአዋጅ የተሰጠው መብት አለ። የብሔር ብሔረሰቦች ባህል ተጠንቶ ለምቶና ተጠብቆ እንዲቆይ የማድረግ ኃላፊነት ተሰጥቶታል። ከዛ የባህል ባለሙያዎች የየብሔረሰቡን ባህልና ታሪክ ጥናት የማጥናት ኃላፊነት ተሰጥቷቸዋል። ከዛ እኔ ያው የወላይታ ተወላጅ እንደመሆኔ መጠን ይሄንን የወላይታን ብሔረሰብ ባህል የጊፋታን በዓል መጽሐፍ ለማጥናት የተነሳሳውበት ምክንያት አንደኛ እዛው በቢሮው ላይ የምክትል ቢሮ ኃላፊ ሆኜ በውክልና እየሰራው ነበርና የሲዳማን ፊቼ ጨምበላላ በዓል ለማስመዝገብ ሲዳማ ክልል አመለከተ። ከዛ ያንን ለቅርስ ጥናትና ጥበቃ ወረፋ ተይዞ እንዲመዘገብ ለማድረግ ጥናቱ የኖሚኔሽን ፋይል ጥናት እንዲደረግ የሚለውን ጥያቄ ጽፌ አሁን ያንን የዚያን የወላይታንም ማጥናት እንዳለብኝ ተሰማኝ። ስለዚህ በአመታዊ እቅድ በሁለተኛው እድገትና ትራንስፎርሜሽን እቅድ ላይ ይህንን የጊፋታን በዓል በዩኔስኮ ለማስመዝገብ እንዲቻል ዘንድ 5 የማይዳሰሱ ቅርሶችን በዩኔስኮ ለማስመዝገብ እንዲቻል ዘንድ 5 መስፈርቶች ከሚያስፈልጉት አንዱና ዋነኛው የታተመ መጽሐፍ መኖር ነው። ስለዚህ ይሄ በዓሉ እኔ በውስጡም በጊፋታ በዓል ተሳታፊ ሆኜ የጊፋታ ነገዚያ እየተጫወትኩ ነው ያደኩና ይሄ በዩኔስኮ ለማስመዝገብ አሁን የዩኔስኮ መስፈርቶች ምንድናቸው የሚለውን አየሁና ከጊፋታ ጋር ሳመዛዝነው ጊፋታ እንዲያውም ያንን ሞልቶ የሚፈስ ነው። ስለዚህ ይሄንን ያው በእቅዱ እንዲካተት አደረኩ። ያንን ለማጥናት ስራውን ጀመርኩ ማለት ነው። ከአምስቱ መስፈርቶች አንዱ የታተመ መጽሐፍ መኖር ነው። የማይዳሰስ ቅርስ በእንትን እንዲመዘገብ ለማድረግ ስለዚህ ያው ሌላውም አጥንቶ ያው ሁሉም ብሔር የራሱን ባህል አጥንቶ የማልማት ስልጣን በህገ መንግስቱም የተሰጥቶት ስለነበረ ይሄንን አጋጣሚ በመጠቀም የኛን ባህል ያው ጊፋታ እንግዲህ በተለያዩ ጊዜ በተደረጉት ተጽዕኖች ራሱ እየደከመና እየጠፋ በመሄድ ያለ በዓል ስለሆነ ይሄንን ወደ ነበረበት ለመመለስና ህዳሴውን ለማረጋገጥ ይቻል ዘንድ እዚህ ውስጥ ያው ገብቼ ለመሳተፍ ውስጣዊ ተነሳሽነት ስለነበረኝ ነው ይሄንን መጽሐፍ ለመጽሐፍ የተነሳሳውበት ዋናው ምክንያት ይሄው ነው። አመሰግናለሁ። እንግዲህ መረጃ ሲሰበሰብ እንግዲህ ከባድ ነው የሚሆነው ማለት ትክክለኛ የሆነውን የወላይታን ቱባ ባህልን ለማወቅ ለማውጣት ታሪክን ያው እንግዲህ ለማግኘት ብዙ ውጣውረዶች አሉ። እንዴት ነበር በርሶ ጊዜ ይሄንን መረጃ ለማግኘት የሚያደርጉት ጥረት ምን ይመስል ነበር? እስቲ በመጀመሪያ እንደ አንድ ባህል ወይም ታሪክ አጥኚ መረጃውን ለማሰባሰብ አንድ ጥናት የሚጠናው ርዕሱ ከተመረጠ በኋላ
በመሃሉ ያለው ጋፕ አናሊሲስ ተሰርቶ ነው። አሁን መረጃውን እኔ አሁን እንዴት ነው የተደረገው? አዲስ አበባ ዩኒቨርሲቲ ውስጥ 6 ኪሎ ላይ የኢትዮጵያ ጥናትና ምርምር ኢንስቲትዩት አለ። እንደገና ደግሞ የቋንቋዎችና ባህሎችም አካዳሚ አለ። ቅርስ ጥናትና ጥበቃ ላይብረሪም አለ 5 ኪሎ ላይ። እንደገና 4 ኪሎ ላይ የተወካዮች ምክር ቤት ላይብረሪ አለ። ብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ አለ። ሌሎችም ስለ ወላይታ ከዚህ በፊት የጻፉ ጸሐፊዎች ያሉትን በእንግሊዝ ኤምባሲ መጅ ያለው ያንን ሁሉ የመፈተሽ ስራ ሰርቼ ሊትሬቸሩን ሰብስቤያለሁ። ያንን ያው በቢሮ ማንዴት ነው እንግዲህ ያው ሄጄ ሰበሰብኩ። ከዛ በኋላ ያንን ወደ ቢሮ አመጣውና በቢሮ ላይ ደግሞ በእኛ ቢሮ ላይ የተለያየ ዲሲፕሊን ያላቸው ባለሙያዎች አሉ። ፎክሎር አለ፣ ጂኦግራፊ አለ፣ ሂስትሪ አለ፣ አንትሮፖሎጂ አለ፣ ሶሲዮሎጂ አለ። በእነዚህ ሁሉ ፊት ሊትሬቸሩን እዛ ጋር ፕሬዘንት አድርገን ለጥናት ብቁ ነው ሲባል ነው የሚወጣው። ኮስቲነር ሁሉ ዳታ ኮሌክቲንግ ቱሎቹን በሙሉ ሰብስቤ ይሄ በቂ ነው የሚለው ውሳኔ ሲያገኝ ነው የሚወጣው። በዛ ፕሬዘንት አደረኩኝና ወደ መስክ ማውጣት የሚችላል የሚል እንትን ተሰጠ። ከዛ በኋላ ወላይታ ይዤ ፕራይመሪ ዳታውን የመጀመሪያ ዳታውን ለመሰብሰብ መጣው። ወላይታ ከመጣው በኋላ ወላይታ ላይ እንግዲህ ወላይታ ዩኒቨርሲቲ የቋንቋና የቋንቋ ክፍል አለ፣ የቅርስ ክፍል አለ። እዛ ላይ ካሉት ታዋቂ ምሁራን ጋር 2 ቀን የፈጀ ቃለ መጠይቅ አድርጌያለሁ። ሶዶ ደግሞ ቅርስ ጥናትና ጥበቃ ላይብረሪ ጥበቃ አለ። ትልልቅ የወላይታ ሰዎች ሽማግሌዎች ያሉበት አባቶች እነ አቶ ገብረ ሚካኤል ኩኬ፣ እነ ደሳለኝ ታንጋ፣ እነ አበበ ፎላ፣ እነ ብርሃኑ ምና የመሳሰሉ ትልልቅ እንትኖች ባሉበት እጄ ከነሱም መረጃ ሰበሰብኩ። ከዛ የድሮ ወረዳዎች የወላይታ ወረዳዎች የሚባሉት 7 ወረዳዎች አሉ። ከባህልና ቱሪዝም መምሪያ ላይ 2 ባለሙያዎች ዞሬ ነስበስብ እንዲደግፉኝ ተሰጡ። ከዛ ከነሱ ጋር ሄጄ መረጃውን ሰበሰብኩና አንድ ላይ በካሴት ተቀርጦ በድምጽ ያለውን በወረቀት ላይ ትራንስክራይብ የማድረግ ስራ ከተሰራ በኋላ አንድ ላይ ወደ በየቻፕተሩ በመክፈል ወደ መጽሐፍነት ተቀየረ። ይሄንን ደግሞ መጀመሪያ የወላይታ ብሔር ከእያንዳንዱ ወረዳ የመጡ ባለሙያዎች መተቸት አለባቸው። የራሳቸው ነው አይደለም አፕሩቭ ማድረግ አለባቸው፣ መጨመር ያለበትም። ስለዚህ ለዚህ ጉዳይ በወላይታ ጉተራ አዳራሽ ላይ 2 ቀን የፈጀ ወርክሾፕ ያው እዛ ጋር የትችት ፕሮግራም ነበረ። ከዛ በኋላ ነው ያንን ኢንኮርፖሬት ካደረኩ በኋላ ነው ማስታወቂያ ወጥቶ ታትሞ አልቆ 2006 ላይ በ2006 ላይ አልቆ ከዛ 250ውን ለወላይታ ዞን ባህልና ቱሪዝም መምሪያ ሰጠው። በዩኒስኮ በማይዳሰስ ቅርስ ላይ ተመስግቧል ጊፋታና በጊፋታ አሁን የወላይታ ብሔር ብቻ ሳይሆን የዓለም በዓል ሆኗል፣ የዓለም ባህልም ሆኗልና ምን ፋይዳ አለው ታዲያ በዛ መመስገቡ? በዩኒስኮ መመስገቡ ምን ፋይዳ አለው? ኢኮኖሚካሊ ማህበራዊ ፋይዳው ምንድነው ብለን መውሰድ እንችላለን? አሁን በዩኔስኮ መመስገቡ ለጊፋታ በዓል የሚጠቅመው ዩኔስኮ 170 ምናምን አባል አገራት አሉት። ይሄን ያህል ያሉት አገራት ሁሉ ከጂዲፒያቸው ለዩኔስኮ 0.5% ያዋጣሉ። ይሄንን ይሰበስባል ዩኔስኮ። ዩኔስኮ 2 ክንፍ አለው። አንደኛው የባህል ክንፍ ነው፣ ሁለተኛው የትምህርት ክንፍ ነው። ለትምህርት ስለዚህ ዩኔስኮ በነገራችን ላይ 3 የሚመዘግበት 3 ሊስት አለው። አንደኛው ጊዜያዊ ሊስት ነው፣ ቴንታቲቭ ሊስት ይባላል። ሁለተኛው ሪፕሬዘንታቲቭ ሊስት ይባላል። ሪፕሬዘንታቲቭ ሊስት ማለት ወካይ ቅርስን የሚመዘግበት ማለት ነው። ሶስተኛው ደግሞ ሴፍ ጋርዲንግ ሊስት ይባላል። ይሄ ደግሞ አደጋ ላይ ያሉትን ልዩ ጥበቃ የሚያስፈልጋቸውን በዓላት የሚመዘግብበት ነው። ይሄ ዩኔስኮ ከእያንዳንዱ አባል አገር ጂዲፒ ላይ የሚወጣውን መዋጮ
ይወስድና ብርቱ ጥበቃ ለሚያስፈልጋቸውና ለወካይ ቅርሶቹ ለምቶ ተጠብቆ እንዲቆዩ ለማድረግ አንደኛ የገንዘብ ድጋፍ ያደርጋል። ሁለተኛ በራሱ ድህረ ገጽ ላይ በዩኔስኮ ዌብሳይት ላይ እነዚህ ዓለም አቀፍ ቅርሶች ናቸው የሚለውን ከዓለም ለሚፈሰው ቱሪስት እዛ ላይ ይለቃል። መቼ በአመት በዓላት እንደሚከበሩ በዛን ጊዜ ቱሪስቶች ያንን በዓል ላይ ያሉትን የተለያዩ ክንዋኔዎችን ለማየት ወደ አካባቢው ይፈሳሉ። በሚመጡበት ጊዜ እንግዲህ ዶላር ይዞ ነው የሚመጡት። እዚህ ጋር ምግብ እዚህ ይበላል፣ የሚገዙ እቃዎችን ይገዛል። ለአካባቢው አንድ ተጨማሪ የገቢ ማግኛም ነው። ከዚህ ጋር ተያይዞም ሌላውም የባሉን ቀጣይነት ለማረጋገጥ መጀመሪያ ወላይታ ብቻ የሚንከባከበው በዓል ሁሉም አሁን የሚንከባከብበት ሂደት ላይ ነው። አሁን ግፋታ በዓል ላይ አንድ ችግር ደርሷል ተብሎ ቢባል መጀመሪያ ወቀሳ ይዞ የሚመጣው ዩኔስኮ ነው። ከማህበራዊ ፋይዳው እስቲ የተወሰነውን ቢያነሱልኝ። እዚህ መጽሐፍ ላይም ያለ አለ። ማህበራዊ ፋይዳው በመጀመሪያ ደረጃ ግፋታ የህዝብን አንድነት የሚያቀራርብ ነው። የተጣላ የሚታረቅበት ጊዜ ነው። አሁን እኮ ለመጪው ግፋታ የተጣላ ሰው ሳይታረቅ ወደ እርድ አይሄዱም። ያው ቅድም እንደነገርኩሽም ነው። ያው የተጣላች ሚስት ተፋታ የሄደች ብትኖር እንኳን ሌላ ባል እስካላገባች ድረስ በባሏ ቤት መታ ነው የምታከብረው ከማህበራዊ ጋር። ሁለተኛ ደግሞ ሰዎችን ኢኮኖሚካሊ የቁጠባ ስርዓትን ያስተምራል። የቁጠባ ስርዓት ቁጠባ ማለት እንግዲህ ያው ገንዘብ እንዴት እንደሚቆጠብ ማለት ነው። አንድነታቸውን ያስተሳስራል። በዚህ በጋዜ ጨዋታ በሚጫወቱበትም ጊዜ አንድነታቸው በጣም እየጠበቀ በመካከላቸው ፍቅር እንዲጨምር ያደርጋል ግፋታ። ሌላ አገር የሄዱትን ወጣቶች አሁን ለምሳሌ ከዚህ ወደ ሌሎች አገሮች ሄደው እየሰራ ያለው የቆየው የወላይታ ልጅ ግፋታ በዓል ደረሰ ከተባለ ከየትም ያሰባስባል። ከያለበት ቦታ ይመጣል። በሚመጣበት ጊዜ ከማይተዋወቃቸው ሰዎች ጋር ቢሆን ይተዋወቃል። ማህበራዊ አንድነቱን፣ መስተጋብሩን፣ ትስስሩን በጣም የሚያጠናክር ከመቼ ያቺ አመቷ ጊዜ ደርሳለች ብሎ በናፍቆትና በጉጉት የሚጠብቀው በዓል ነው። ስለዚህ ማህበራዊ እንትን ላይ በጣም ታላቅ እንትን አለው ማለት ነው። ግፋታ ማህበራዊ አንድነትንም በጣም ያጠናክራል፣ ፍቅርንም ይጨምራል ማለት ነው። አሁን ለምሳሌ የተጣላውም የሚታረቅበት ነው። ሰላምም የሚያሰፍን ነው። ምስት ከባል ጋር ከተጣላች የምትታረቀው ለግፋታ ነው አይደለ? ያ ብቻ ሳይሆን ደግሞ መተጫጨትም በግፋታ ነው። መተጫጨት አለ። መተጫጨት ይሄ ሜንታል ሳቲስፋክሽን ስነ ልቦናዊ ፋይዳውን በሚታይበት ጊዜ በጣም ትልቅ ስነ ልቦናዊ ፋይዳ አለው። በዛ በጋዜ ተጫውተው ልጆቻቸው አዲስ ልብስ ለብሶ በሜዳው ሲቦርቁ ሲያይ ወላጅ በጣም ደስ ይለዋል። ለወላጅም ለልጆቻቸውም ሜንታል ሳቲስፋክሽን አእምሮ ያው እርካታን የሚያመጣ ትልቅ በዓል ነው። አሁን ጋዜ ጨዋታ ላይ ሲባል ልጆችን ብቻ አይደለም፣ ባህላዊ ስፖርቶች የፈረስ ጉግስም የሚካሄድበት ነው። የፈረስ ጉግስ ሁሉ ይካሄዳል። ያው የገዳዋ አለ። እሱ በራፍ ገዳዋ ባለበት ላይ ቦታ ላይ ወይም ጋዜ ጨዋታ እንትን የሚልበት ላይ ትልቅ እንትን አለው። አሁን በበዓላት እኮ ይጠያየቃሉ። አሁን ጭሻ መስቀል ነው የሚባለው ወደ አማቹ ቤት ይሄዳል። ለሱ ደግሞ ይሄ ወደ አማች ቤት ብቻ ነው እንደሚሄደው። በጭሻ መስቀል አብዛኛውን ጊዜ ወደ አማች ቤት ሚስቱን አስከትሎ ይሄዳል። እዛ ይሄዳል። ሌሎቹ የመጡት ልጆች ቤት ናቸው። አማች በዛ ላይ ይደረባል፣ ይመጣል። ይሄ ሽንጫ የሚባለው በአማርኛ ያንን ስጋ ያስቀራሉ። ያ ጭሻ የሚባለው እንግዲህ አበባ ነው። በአመት አንድ ጊዜ ወጣ ትጠፋለች። ከዛ ያው እንደ መስቀል ወፍ አይነት ነገር ናት። ያንን ጭሻ ይዞ በቀኝ እጁ የያዘውን ለአባት በግራ እጁ የያዘውን ለእናት ይሰጣል። ያው እዛው ምሰሶ ጋር ያስቀምጡታል። ከዛ የተዘጋጀው ምግብ ይቀርባል።
ይበላሉ። የተዘጋጀውን ምግብ ይበላሉ። ከዛ ደስ ብሏቸው ዘፈን መዝፈን ይጀምራሉ። ሲመለሱ ሀያያ ሎሌ ሽንጫ ሀያያ ሎሌ ሽንጫ ኦናኮ ሶ ቢዳ ሀያያ ሎሌ ሽንጫ ሽንጫ ሽቺኒ ሚዳ ሀያያ ሎሌ ሽንጫ ሙኪ ዲ ይዳ ሀያያ ልክ እዛ ምግብ ውስጥ ገብተው እንደ ዋኙ አድርጎ ነው የሚናገሩት። በቃ የደስታውን ብዛት ይሄ ነው ተብሎ እንትን የሚለካ ነገር ቢሆን ኖሮ በጣም ከፍተኛ ነው። በቃ ይሄ እንትን አዲስ ልብስ የመልበሱ ስርዓት ራሱ አሁን የተለያዩ አይነት ሀዲያዎች አሉ። ሴቶች የራሳቸው ልብስ የሚለብሱት ልብስ አለ። በዛ ነው በቃ የሚያገጡት። ያው አሁን ሂና የሚመስለው ወሰሎ የሚለው እንሶስላ ያው የሚቀቡበት የራሱ ስርዓት። በዛ ደግሞ የሚዘፍሩት ተኩሼ ኩላ ኮርቹቼ ኩራቼ ዋሳ ደንተት የሚባለው ዘፈን አለ። ያንንም ዘፈን በዛው ይዘፍነው ያንን ወሰሎን በእጃቸው ያስራሉ፣ ያሞቃሉ። እንሶስላ ማሞቅ ማለት ነው። ያ በጣም ደስ የሚል ነው። እንግዲህ ማህበራዊ መስተጋብርን ከማስተሳሰር አኳያ አንድነትን ከማጠናከር አኳያ ጊፋታ ስነ ልቦናዊም የአእምሮ እርካታን ከማስገኘት አንጻር አመቱን የደከመውን አእምሮ ፈካ ብሎ ወደ አዲሱ አመት ወደ ስራ ለመግባት የሚዘጋጅበት ጊዜ ጭምር ነው። ጊፋታ አቀባበል አለ፣ አሸኛኘትም አለው። ጊፋታን ከመስቀል ጋር የሚያገናኙ ብዙ ሰዎች አሉ። ምን ሀሳብ አሉት በዚህ? ጊፋታና መስቀል ሁለቱ በፍጹም የማይገናኙና የተለያዩ በዓላት ናቸው። ጊፋታ በዓል አንደኛ ሃይማኖታዊ በዓል አይደለም። ጊፋታ የዘመን መለወጫ በዓል ነው። መስቀል ግን ሃይማኖታዊ በዓል መሆኑ ልዩ ያደርገዋል። ከመስቀል ጋር የመስቀል በዓል ከጊፋታ በዓል አይገናኝም። ይሄ ባህላዊ ነው፣ መስቀል ሃይማኖታዊ ነው። አንደኛው ልዩነት። ሁለተኛ የጊፋታ በዓል እስከ 15 ቀናት ያህል የሚቆይ ፌስቲቪቲ ያለው ፌስቲቫል አይነት ነገር ነው። በእያንዳንዱ ቀን የራሱ ኢቨንት ያለው ቅድም እንደቆጠርኩት ይሄ ቦቦዳ ጎሻ አሪያይቆ ቦቦዳ ጎሻ ብሎ ኮሰታ ሙሳ ሱል አርባ ባጭራ ቄራ ሹዋ ወጋ ተመሰኞ እሺ መስቀኞ ብሎ ከዛ በኋላ ኦሮይ ኦፍንታ ያለ ጎሏ ይገታ አቀባበልም አለ፣ አሸኛኘትም አለ። ለመስቀል በዓል ግን አቀባበል እንጂ አሸኛኘት የሚባል ነገር አይታወቅም። ሁለተኛው መለያ። ሶስተኛው መለያ ጊፋታ በዓሉ እሁድ ዕለት ነው የሚውለው። የመስቀል በዓል በየትኛውም ቀን ከሳምንቱ ቀን መዋል ይችላል። ጊፋታ ግን እሁድ ዕለት ነው የሚውለው። ይሄ ሌላኛው ሶስተኛው መለያ ነው። ጊፋታ በዓል ማህበራዊ ሽግግር የሚደረግበት ነው። ማለት ቀጠራ በጫላ ይባላል። ወንዶች ልጆች ተገርዘው ከአፍላ እድሜያቸው ወደ ጎልማሳነት ወደ ወጣትነት የገቡበት ነው ይባላል። ቀጠራ በጫላ የሚባል ክንዋኔ ያለው ይሄ ማህበራዊ ክንውን በመስቀል በዓል ውስጥ የለም። ስለዚህ መስቀል በዓልና ጊፋታ በዓል ሁለቱ የተለያዩ ናቸው። ይሄ አቀባበልም አሸኛኘት አለው። በመስቀል በዓል ደመራ የሚደመረው ዋዜማው ነው። በ16 ተደምሮ በ17 ነው መስቀል የሚታረደው። በጊፋታ በዓል ግን ከታረደ በኋላ አመሻሹ ላይ ነው ጉሌው የሚቃጠለው። የጉሌ ስርዓት አለው። በሽዋ ወጋ በእለቱ ከበላ በኋላ አመሻሹ ላይ ነው። ያም ዳሞታ ጣዛ ገሮ የሚባል የንጉስ ሞቶሎሜ ቤተ መንግስት ያለበት ድሮ አለ። መጀመሪያ እዛ ከተቃጠለ ተራራው ጫፍ ላይ ከተቃጠለ መላው ወላይታ ላይ ባለው ቦታ ይታያል። ሁሉም ያቃጠላል ያንን። ስለዚህ በእነዚህ ነጥቦች 4 እና 5 ነጥቦች ጊፋታ ከመስቀል ይለያል። ይህንንም ደግሞ ማረጋገጥ የምትዩ የት ነው እንዴት ነው ብትይ መስቀል ወደሚከበርበት ቦታ ወደ ሌሎች ወደ ኢትዮጵያ ክፍሎች ከደቡብ ውጪ ወደሚከበሩበት ወደ አማራ ክልል አካባቢ ሄደሽ ብታይ
እነዚህ የ16ቱና የ17ቱ ሁለት ኢቨንቶች እንጂ ሌላ ኢቨንት የለም። ስለዚህ ይሄ ሁሉ ቅድም የነገርኳቸው ባህሪ ሁሉ የጊፋታ በዓል ባህሪ ነው። ከመስቀል በዛ ይለያል ማለት ነው። የአሁኑ ትውልድ ታዲያ ጊፋታን እንዴት ማክበር አለበት? ስለ ጊፋታ ታሪኩን ለማወቅም ምን ሊያደርግ ይገባል ይላል? አዎ ዋናው ነገር ትልቁ ነገር የራሱን ባህል የራሱን ማንነት በአንድ ብሔር ውስጥ ያሉት ወጣቶች አሁኑ ትውልድ የራሱን ማንነት ምን ጊዜም ቢሆን መጣል የለበትም። የራሱን ማንነት ከጣለ ነው። አሁን ብዙ ችግሮች መጥተዋል ወላይታ ላይ። ምንድናቸው? ለምሳሌ ከአሰያየም ስርዓት ጋር የተያዘም የስም አሰያየም ስርዓት ጭምር ጠፍቷል። አሁን የድሮ የወላይታ ሴቶች የሚሰይሙበት አሰያየም እነ ያልሴ እነ ቆሌ እነ ጣልቡቄ ሁሉ የሉም። አሁን በወርቅነሽ በብርታነሽ በምናምንነሽ ነው የተተኩት። ስለዚህ ከአሰያየሙ ጀምሮ ያለውን የመንግስት መስሪያ ቤትን መስራት አለባቸው። የአሁኑ ትውልድ ደግሞ ስለ ራሱ ማንነት ጠይቆ ማወቅ መቻል አለበት። እነዚህ በተጨማሪም ደግሞ ቅድም እንዳልኩት የጊፋታ የባህሉ ማንነት በትምህርት ካሪኩለም መግባት አለበት። ለተማሪዎች እንደየትምህርት ደረጃቸው ካልተሰጠ በስተቀር ይጠፋል። ሰፊ የሆነ የግንዛቤ ማስጨበጫ በወላይታ ሬዲዮና ቴሌቪዥን ድርጅትም ይህንን መልሶ ህዳሴውን ለማረጋገጥ ሰፊ የሆነ ትምህርትና ቅስቀሳ ያስፈልጋል። ምክንያቱም አያውቀውም፣ ጭራሽ ጊፋታ ምን እንደሆነም አያውቀውም። አይደለም አሁን በወጣትነት በአፍላ እድሜ ያለ ሰው ቀርቶ እንዲጠፋ የተደረገበት ሂደት ከዛሬ 120 130 ዓመት ጀምሮ ስለሆነ በቃ የመርሳት እንዲጠፋ የማድረግ ስራ ነው የተሰራው። ያንን ለመመለስ ነው አሁን ትግል እየተደረገ ያለው። ቢያንስ የወላይታ መንግስት ምን ይመስል እንደነበረ ታሪኩ አለ። ታሪኩ እስካለ ድረስ የወላይታ ዞን አስተዳደርም ቢሆን ገርዋ የሚሰራበትን መንገድ ከዩኒቨርሲቲውም ጋር ተባብሮ ቢሰሩ አንድ የወላይታ ታሪክ ህዳሴውን ማረጋገጥ ነው የሚሆነው። ስለዚህ ትውልዱ መጠየቅ አለበት። ኦይቾ ልጅን ወልዶ ኦይቻ ብሎ ሲሰይም እኮ ጠይቅ እያለ ነው ያለው። ጠያቂ ትውልድ መሆን አለበት። አንባቢ ትውልድ መሆን አለበት። ስለ ባህሉ ማንበብ፣ ማወቅ፣ መማር አለበት። ሌሎችም ደግሞ በትምህርት ስርዓቱ እንዲገባ በማድረግ ይሄንን ኃላፊነታችንን በጋራ ለመወጣት ያው አብረን ተባብረን መስራት ያስፈልጋል የሚል ነገር ነው ያለኝ። ጊዜውቴን ሰውቶ ሰፊ ሀሳብ እያጋሩኝ ስለሆነ ከልብ እያመሰገንኩኝ የጊፋታ በዓል በማይዳሰስ ቅርስነት መመዝገቡ ለኢትዮጵያስ ፋይዳ አለው ብለን መውሰድ እንችላለን? ትልቅ ፋይዳ አለው። እያንዳንዱ አሁን ለምሳሌ የዩኔስኮ አባል አገራት ምን ያክል በዩኔስኮ ባዘጋጀው ሰንጠረዥ ላይ የሚዳሰስ ቅርስ የማይዳሰስ ቅርስ ብሎ ባዘጋጀው ሰንጠረዥ ላይ ብትሄድ ሄደሽ ብታይ ኢትዮጵያ ከ2006 በፊት በማይዳሰስ ቅርስ ላይ 0 ነበር። አሁን ግን ብዙ ቅርሶች ተመዝግበዋል። በማይዳሰስ ቅርስ ላይ የሲዳማ ፊቼ ጨምበላላ ተመዝግበዋል። የወላይታ አሁን የጊፋታ በዓል አከባበር ተመዝግበዋል። የኦሮሚያ የገዳ ስርዓት የኦሮሚያ ተመዝግበዋል። በጣም እያስመዘገብን ነው እየሄድን ነው ያለው። ይሄ የማይዳሰስ ቅርስ ነው። የሚዳሰስ ቅርስ ብዙ ነው፣ ከ9ም በላይ ነው የሚዳሰስ ቅርስ። ስለዚህ ይሄ ቅርስ መመዝገቡ ጠቀሜታው የአገራችንን መልካም ገጽታ ለዓለም አጉልቶ ከማሳየት አንጻር ትልቅ ሚና አለው። አሁን ዩኔስኮ የሚጎበኙ ጎብኚዎችንም ይልካል። አሁን እንግዲህ ጊፋታ ሲከበር ለዩኔስኮ ይሄ ግዙፍነት የሌለው ቅርስ ወይም የማይዳሰሰው ቅርስ እንትን ሲል ከመስፈርቶቹም አንዱም ጊፋታ በዓል የሚከበርበት 10 ትልልቅ ቦታዎች የነሱን ፎቶግራፍ ይፈልጋል። ያው ተሰጥቶ አሁን ተመዝግቧል። እነዚህ ቦታዎች
መኖር አለባቸው። ግፋታ የሚከበርበት ጥንታዊ መልኩን በያዘ መልክ የሚከበርበት ቦታዎች መኖር አለባቸው። ህብረተሰቡ ደግሞ ይህ የግፋታ በዓል ከሃይማኖት ጋር ምንም አይነት ግንኙነት የሌለው መሆኑን ተመዝግቦ የራሱን ባህል እየጠፋ ሲሄድ የነበረውን ህዳሴውን ለማረጋገጥ ህዝቡ ይሄ በዓል የኔ በዓል ነው ብሎ ነው መንቀሳቀስ ያለበት። እኔ ብዙ ነገር እዚህ መጽሐፍ ላይ ሪኮመንድ አድርጌያለሁ። ህብረተሰቡ እያንዳንዱ ግለሰብ እንደ ግለሰብ ምን ማድረግ አለበት የኔ ባህል ነው ብሎ ለዚህ ባህል ያው ቀጣይነቱን ለማረጋገጥ መስራት አለበት። ከወረዳው ያለው አስተዳደር መስራት አለበት። አንድ ካቢኔ የፖለቲካ አጀንዳ ይዞ እንደሚሄደው ስለ ግፋታ ባህል አከባበር እንደ አጀንዳ ይዞ ሄዶ እንትን ማለት አለበት። ሌላው የዞኑ ትምህርት መምሪያ አለ። መጽሐፍ በሚታተምበት ጊዜ ልክ ለተማሪዎች እንደየደረጃቸው ስለ ግፋታ ስለ ወላይታ ማንነት እንዲያውቁ አስፈላጊ በሆነው ትምህርት ላይ መጽሐፍ ሲያሳትም ማሳተም አለበት። የወላይታ ዞን ትምህርት መምሪያ የወላይታ ዩኒቨርሲቲም ቢሆን የወላይታ ዞን አስተዳደር ግፋታ ጥንታዊ አከባበሩ ምን ይመስላል የሚለው ያው በጥናት ላይ ተደርሶበት ቁጭ ያለ ስለሆነ ያ ሪቫይቭ እንዲያደርግ ህዳሴውን ለማረጋገጥ አብሮ መስራት ያስፈልጋል የሚል ነገር ነው ያለ። የሚመለከታቸው ክፍሎች ሁሉ ከግለሰብ ጀምሮ እስከ መንግስት ተቋማት ለዚህ አብሮና ተባብሮ መስራት እንዲሰርተው ልማቱን እንዲያረጋግጡና የመልካም ገጽታችንም ከፍ እንዲል ሁሉም ተባብሮ ልክ ባልሄሌለ እንደሚጫወቱት ተቃቅፎ መሄድ አለባቸው። ለዚህም ተዘጋጁ የሚል ጥሬን አስተላልፋለሁ። አመሰግናለሁ። የግፋታ በዓል እንግዲህ ሰው ወካይ ቅርስ ሆኖ በዓለም አቀፍ ደረጃ በዩኔስኮ ተመዝግቧል። በመመዝገቡ ኢኮኖሚያዊ ፋይዳው ምንድነው? ማህበራዊ ፋይዳው ምንድነው? ለወላይታ ብሔር ብቻ ሳይሆን እንግዲህ ለኢትዮጵያም የራሱ የሆነ ጠቀሜታ አለው በዩኔስኮ በመመዝገቡና ይሄ በዓል እንዴት ሊከበር ይገባል? የአሁኑ ትውልድስ ታሪክን ለማወቅ የግፋታ በዓል ምንነትን ለማወቅ ምን ሊያደርግ ይገባል የሚለውንም አቶ መሐመድ ሀምቢሶ እንግዲህ በቆይታችን ሲያነሱ ነበርና ታሪክን ለማወቅ ማንበብ እንዳለብን አንብበን ደግሞ ተረድተን ግፋታ ምንድነው የሚለውን አውቀን የኔ ማንነቴ ነው የራሴ ማንነት ነው የግፋታ በዓል ብለን ተረድተን እንድናከብር ነው እንግዲህ አቶ መሐመድ ሀምቢሶም ሲያነሱ የቆዩት። ከፕሮግራማችን ብዙ እውቀት አግኝታችኋል ብለን ተስፋ እናደርጋለን። ማንበብ ታሪክን ለማወቅም ማንበብ ጠቃሚ እንደሆነም አንስተዋልና ያ ብቻ አይደለም ግፋታ በዩኔስኮ ተመዝግቧል ብለን መዘናጋት እንደሌለብንና ሁሉም ሰው የየራሱን ድርሻ መወጣት እንዳለበት ማን ምን ሊሰራ ይገባል የሚለውንም የየራሳችንን ኃላፊነት ልንወጣ እንደሚገባ ነው እንግዲህ በፕሮግራማችን በቆይታችን ያነሳነውና ይሄንን የራሴ ነው ማንነቴ ነው ብለን አውቀን ተረድተን በዓሉንም አክበር እንዳለብንም ነው እንግዲህ መልእክታቸውን ያስተላለፉት። ከፕሮግራማችን እውቀት አግኝታችኋል ብለን ተስፋ እናደርጋለን። ፕሮግራሙን በመምራት እኔ ፍሬህይወት ተስፋዬ፣ በካሜራ በኩል ደግሞ ታገሰ ብልሶ አብሮኝ ቆይቷል። ከወላይታ ቴሌቪዥን ከሚተላለፉ ፕሮግራሞች ጋር መልካም ጊዜ እንዲሆን እንመኛለን። ሰላም ቆዩ። Hage gibata inu balai, ubaka shishan